የብልጽግና መንግስት በብድር ጊዜ የሚኖር ያበቃለት መንግስት ነው። ላለፉት 8 ዓመታት የቀደመ ስተቱ ላይ ሌላ ስተት እየደረበ በውሸት ላይ ውሸት እየደመረ የተጓዘው የአብይ አገዛዝ በታጠቀም ባልታጠቀም ተቃውሞ እየተናጠ ምኑን ከምኑ አቀናጅቶ እንደሚፈታው በማያውቀው ቀውስ ተተብትቦ በጣረሞት ላይ ይገኛል። በአገዛዙ ላይ ከየአቅጣጫው የተነሳው ተቋሞም ከዕለት ወደ ዕለት አድማሱን እያሰፋና እየጠነከረ ሄዷል። የኦሮሞ ነጻነት ሰራዊት ከምዕራብ ኦሮሚያ አልፎ ሸዋ፣ አርሲና ሐረር ድረስ የእንቅስቃሴ አድማሱን አስፋፍተዋል። ጠቅላይ ሚኒስትሩ በጎንደር ጉብኝታቸው እንደገለጹት በወታደር ካልታጀቡ በስተቀር ባለስልጣኖቻቸው ሌላው ቀርቶ ከጎንደር ጎርጎራ ድረስ እንኳን መንቀሳቀስ የማይችሉበት ደረጃ ላይ ወርደዋል። በጥቂት ቀናት ትጥቁን እናስፈታዋለን ብለው የዘመቱበት ፋኖ ቀላል የማይባሉ የክልሉን ወረዳዎች ከቁጥጥራቸው ውጭ አድርጎባቸዋል። ላለፉት 3 ዓመታት የፕሪቶሪያውን ስምምነት ሲያደናቅፍ ከቆየ በኋላ በዚህ ዓመት መጀመሪያ ስምምነቱን እንደሻረው በይፋ ያስታወቀው የብልጽግና መንግስት ከትግራይ መንግስትና ከህወሓት እንዲሁም ከትግራይ ህዝብና ሰራዊቱ ጋር መመለሻ የሌለው ፍጥጫ ውስጥ ገብቷል። የስምረትን ሰራዊት አሰማርቶ ትግራዮችን በመተንኮስ ጀምሮ ሰራዊታቸውን በድሮን ከደበደበ በኋላ ከትግራይ ኃይሎች ጋር ያለው ውጥረት በቀጥተኛ ወታደራዊ ግጭት መልክ ወደሚገለጽበት ምዕራፍ አሸጋግሮታል። የእልቂት አጋሩ ከነበረችው ኤርትራ ጋርም በባህር በር ሽፋን ላለፉት 2 እና 3 ዓመታት በቀን ቅዠት ውስጥ ከቆየና ግማሽ መንገድ መጓዙን በይፋ ከገለጸ በኋላ ጠመንጃ ሊማዘዝ ጥቂት የቀረው መስሏል። ጭር ሲል የማይወደው የብልጽግናው መንግስት ከኦሮሞና ከአማራ ታጋዮች በተጨማሪ ከኤርትራና ከትግራይ ሰራዊት ጋር ለመግጠም ተዘጋጅቻለሁ ሲል በአማርኛ ሲናገር እንዳልነበር አሁን ደግሞ ጌታቸው ረዳን አሰማርቶ በእንግሊዝኛ ከኤርትራ ጋር የሚካሄድ ጦርነት የለም ብሎ ለዓለም አሳውቋል። ሆኖም ግን የአገር ውስጡንም የውጩንም ማህበረሰብ ለማወናበድ መሆኑ ሳይታለም የተፈታ ነው። በዚያው ሰሞን ከብርሃኑ ጁላና ከባጫ ደበሌ እኩል የባህር በር በውድም በግድም ማምጣት አለብን እያሉ ሲሰብኩ የነበሩት ዲና ሙፍቲም በዚህ ሳምንት መጀመሪያ ኤርትራ ልትረዳን ይገባል በማለት ፊታቸውን ከድንፋታ ወደ ተማጽኖ አዙረውታል። በመጨረሻም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከትንሽ ማስፈራሪያ ጋር በዓለም አቀፍ አሸማጋዮች አማካኝነት ከኤርትራ ጋር በሚካሄድ ድርድር ቁጭ ብሎ መነጋገር እንደሚፈልጉ አሳውቀዋል። ድርድርና ውይይትን የማይወደው የማይችለውና የማይፈልገው ልክ እንደ አብይ አህመድ ጦርና ግጭት የስልጣን መሰረቱ የሆነው ሻዕቢያ ምን እንደሚል ግን አይታወቅም። የተከበራችሁ የዝግጅታችን ተከታታዮች ጌታቸው ረዳ፣ ዲና ሙፍቲና በመጨረሻም የውጭ ጉዳይ ሚኒስትሩ በብልጽግና አገዛዝ ዲፕሎማሲያዊ መስክ ስምሪት የተሰጣቸው ሰዎች በመሆናቸው በየተራ የተነሱ የሰጡት መግለጫ ከብልጽግና መንግስት ወታደራዊ ክንፎች የተሰጠ መግለጫ አይደለም። የብልጽግና ጀነራሎች አሰብን ለማምጣት ግማሽ መንገድ ተጉዘናል ባሉን በ2 ወራት ፊልድ ማርሻል ብርሃኑ ጁላም 2 ሚሊዮን ህዝብ 200 ሚሊዮን ህዝብ ያላትን ሀገር ከባህር በር ሊያርቃት አይችልም ብለው በተመኩበትና ባጫ ደበሌም ኤርትራ አሰብን ላለመስጠት ብላ ራሷን ታጣለች እያሉ በደነፉበት ማግስት ዲፕሎማቶቹ የሰጡት ድንገቴ መግለጫ ብዙ ጥያቄዎችን ይቀሰቅሳል። በዲፕሎማቶቹና በወታደሮቹ መካከል ያለው የሐሳብ ተቃርኖ የተለመደው የብልጽግና ዝብርቅርቅ አቋም እንጂ ሌላ ነገር አያመላክትም ብሎ ማቃለል የሚቻል ቢሆንም ብልጽግና ድንገት ብዙ የፖለቲካ ማይሎች ለማፈግፈግ መገደዱን ለመደበቅ ግን አይቻልም። ጌዲዮንም ሆኑ ጌታቸውና ዲና ከአምባገነኑ መሪ ፈቃድ ሳይሰጣቸው በዚህ ፍጥነትና ርቀት ሊያፈገፍጉ አይቻላቸውምና ጉዳዩ በጽሞና ሊመረመር የሚገባው ይሆናል። በዛሬው የመፍትሄ ዝግጅታችን የብልጽግናው መንግስት በምስራቅ አፍሪካ ተወካዩና በውጭ ጉዳይ ሚኒስትሩ በኩል ከኤርትራ ጋር ጦርነት እንደማይኖር ማሳወቁን መነሻ በማድረግ ከታዘብነው የጦር ሜዳ ሽሽት ጋር የተያያዙ ምልከታዎችን እናጋራቸዋለን። ለ2 ዓመታት በትግራይ ላይ በተከፈተው ጄኖሳይዳዊ ጦርነት ወቅት ለሰላም ዕድል እንዲሰጥ ቢመከር ኖሞር እያለ ለገላጋይ አስቸግሮ የነበረው የአብይ አህመድ መንግስት 1 ወር ሳይሞላው ፕሪቶሪያ ድረስ ሄዶ የሰላም ውል መፈረሙ አይዘነጋም። በዚህ ዝግጅት የፕሪቶሪያን ውል ተፈጻሚነት ለ3 ዓመታት ያንጓተተውንና አሁን ደግሞ ውሉን በይፋ አፍርሶ ከትግራዮች ጋር የተፋጠጠው የብልጽግናው መንግስት በዚህ ወቅት ከኤርትራ ጋር ጦርነት እንደማይኖር ያሳወቀው በምን ምክንያት እንደሆነም እንመረምራለን። አብራችሁን ስትቆዩም በሀገራችን በመታየት ላይ ያሉትን አዳዲስ የፖለቲካ እድገቶችና ምን ማድረግ እንደሚሻለንም በጋራ የምንመክርባቸውን ሐሳቦች እናካፍላችኋለን። የምንገኝበት ወቅት ኢትዮጵያ በተካረሩ ቅራኔዎች የምትናጥበት ነው። የኢኮኖሚ ቅራኔዎች እጅጉን ተካረዋል። መንግስት ሆን ብሎ በተከለው ህዝብን የማድሄት ፖሊሲ ተስፋቸውን ካጨለሙ ወገኖች ጋር ሁሉ ከባድ ቅራኔ ውስጥ ገብቷል። የማዳበሪያና ግብአት አቅርቦት የተጓደለባቸውና ሲቀርብም የዋጋ ንረቱ አልቀመስ ያላቸው
በሰላም እጦት ምርታቸውን ለገበያ ማቅረብ ያቃታቸው ገበሬዎችና አርብቶ አደሮች ከመንግስት ጋር ሆድና ጀርባ ከሆኑ ከርመዋል። በምርት እጥረትና በዋጋ ንረት፣ በምንዛሪ ተመለውጥና ቅጥ ባጣው የግብር ፖሊሲ፣ በውሃና በኤሌክትሪክ ታሪፍ ላይ በተጨመረው የክፍያ ብዛት የተማረረው ከተሜም ከመንግስት ጋር እሳትና ጭድ ሆኗል። በመንግስት ሰራተኞችና በመንግስት መካከል በደሞዝ ጭማሪና በኑሮ ውድነት ችግር ዙሪያ የተፈጠረው ተቃርኖና ውጥረት አልረገበም። ምዕመናንና የእምነት አባቶቻቸው በመንግስት ነፍሰ ገዳዮች በሚገደሉባቸው የእምነት ተቋማትና በመንግስት መካከል ያለው የቅራኔ ረመጥ ውስጡን እየጋመ ነው። ሌላው ቀርቶ አንድ ላይ ይሰማራል በሚባለው የመከላከያ ሰራዊት ወታደሮችና የበላይ መኮንኖች እንዲሁም ከፍተኛ አዛዦች መካከል ከጥቅማ ጥቅምና ከማንነት ጋር በተያያዙ ጉዳዮች ዓይንህን ላፈር መባባል የተለመደ ሆኗል። በማዕከላዊ መንግስትና በአካባቢው አስተዳደሮች መካከልም ቀላል የማይባል ሽኩቻ እንዳለ ሰሞኑን ከድሬዳዋ ጋር ተያይዞ በተቀሰቀሰው ተቋሙ ታይቷል። ከሁሉም በላይ ደግሞ በታጠቁ ሰራዊቶች መካከል በሚካሄደውና አሁንም እንደ አዲስ ከትግራይ ጋር እጅግ መካረሩን ለመታዘብ ይቻላል። እነዚህ ሁሉ ችግሮችና የተካረሩ ቅራኔዎች በብልጽግና መንግስት ወልጋዳ አካሄድ የተፈጠሩና የተባባሱ ናቸው። የብልጽግና የፖለቲካና ወታደራዊ መሪዎች ጥላቻን መዘመር በማይሰለቸው አንደበታቸው የለኮሷቸውንና የህዝብን ፍትሐዊ ጥያቄ በኃይል እንጨፈልቃለን ብለው ባሰማሩት የታጠቀ ኃይል ያባባሷቸው ተቋርኖዎችም ናቸው። ቀናቸውን ቸራው ላይ በሚል ጸሎት የማይጀምሩት ብልጽግናዎች የአገዛዝ ፍልስፍናቸው ጠብ ያለሽ በዳቦ የሚል በመሆኑ በባህር በር ሰበብ ከኤርትራ ጋር ጦርነቱን ለመጀመር መሳሪያና ሰራዊት ሲያስገቡና ሲያሰለጥኑ ሰንብተዋል። በአብይ አህመድ አገዛዝ የሚካረር እንጂ የሚረግብ ቅራኔ ኖሮ አያውቅም። የሚባባስና የሚበራከት እንጂ የሚቀንስና የሚፈታ ቅራኔም ታይቶ አይታወቅም። ስለዚህም በዲፕሎማቶቹ በኩል ያሳያቸው ነጭ ባንዲራ እያውለበለበ የመሸሽ ምልክቶች አብዝቶ በፈጠረውና ባካረራቸው ቅራኔዎች ተወጥሮ ከባድ ጭንቀት ላይ ስለወደቀ የዘየዳቸው ማዘናጋዮች ብቻ ናቸው። ከየአቅጣጫው በተነሳበት ተቋሙ የተጨነቀው የብልጽግናው መንግስት ከ2012 እስከ 2014 ዓ.ም ድረስ ያጀበው መንጋ ዛሬ አብሮት እንደሌለ ተገንዝበዋል። እንኳን ህዝቡ አብይን አሻገሪ ሙሴያችን ሲለው የነበረው የትናንቱ ተደማሪ ልሂቅም ከጎኑ አለመኖሩን አረጋግጧል። አንድ አሰብን ሌላ ጊዜ ደግሞ ኤርትራና የባህር በሯን አመጣለሁ እያለ ሊሰብከው የሞከረው ልሂቅም አልሰማህም ብሎታል። እንደገና በትግራይ ላይ ጄኖሳይድ ለመፈጸም የሚያሳየው ፍላጎትም ከሁሉም ወገን ከባድ ቁጣና ተቃውሞን ቀስቅሶበታል። የፋኖ መሪዎች በትግራይም ሆነ በኤርትራ ህዝብ ላይ የሚካሄድን ጦርነት እንደሚቃወሙ በይፋ አሳውቀዋል። የኦሮሞ ነጻነት ሰራዊትም ለባህር በር ተብሎም ይሁን ትግራይን ለማንበርከክ የሚካሄድን ማንኛውም ትንኮሳ እንደማይቀበል አሳውቀዋል። በዚህ የተነሳ አብይ አህመድና የወንጀል ግብረ አበሮቻቸው ሊከፍቱት ላቀዱት ጦርነት ሆ ብሎ የሚነሳባቸው እንጂ ሆ ብሎ የሚያጫፍራቸው ወገን እንደሌለ ተገንዝበዋል። ጦርነቱ ከተቀሰቀሰ መጥፊያቸው እንደሚሆንም ገምተዋል። አንዴ ከግድቡ ወደ ወደቡ፣ ሌላ ጊዜ ደግሞ በውድም ይሁን በግድ የባህር በር ለማምጣት ግማሽ መንገድ ተጉዘናል እያሉ ጆሮአችን እስኪግል እንዳላደነቆሩን ጀነራሎቻቸውን በተጎለቱበት የሚያስቀር የፕሮፓጋንዳ ሽሽት ጀምረዋል።